የት ሊሳና የዛን ጊዜ ጠንካራ ቤተ ክርስቲያን ሊሆን እየተንገዳገዳ ያለ ቤተ ክርስቲያን ነው። የዛሬ 36 1986 ዓመተ ምህረት ሊሳና ሰበሰበን። በዛን ሰዓት የነበርን ቤተ ክርስቲያናት አይሴ፣ ኮከላ፣ ሆሳና፣ ገንዴላ፣ ሊሳና፣ ዋስገበታ፣ አምብቾ፣ ቃልሻና ፎንቆ እና አምብቾ በጣም ያልተደራጁ ያልተጠናከሩ፣ ከላይ የጠቀስኳቸው ስድስቱ ቤተ ክርስቲያናት የተጠናከሩ። እግዚአብሔር እኛን አንደኛውን ቅድም ከተጠራው ከወሼባ በኩል ከኮንቶብ በኩል ሌላኛውን ደግሞ በዚህ በኩል ከቃላማ እኛን እዛ ጋር አባት ያጠናውን ከሆሳና ከተማ እግዚአብሔር ሰበሰበንና አንድ ነገር ጌታ ሰጠን። ሊሳና ላይ ምን የሚል ሆሳናና ሆሳና ዙሪያ 7 ንፍጠሪ ተባለ። እግዚአብሔር አምላክ ታላቅ ነው። ክብር ለእሱ ይሁን። ሁላችንም ያለምንም ልዩነት ሆሳናና ሆሳና 7 የሚባለውን ጠራን። የትና ዘት ቃልን ለኛ አምበሬላ ማለትም የኛ ጃንጥላዎች የነበሩት ሀይሴና ኮከላ ቤተ ክርስቲያን ነው። ክብር ለእግዚአብሔር ይሁን። የኛ ጃንጥላዎች ነበሩን። ስንቸገር እነሱ ጋር ነው፣ ስንጮህ እነሱ ጋር ነው። ሀይሴና ኮከላ የት አባት በሆኑ ቤተ ክርስቲያናት በሀይሴና በኮከላ ማጽደቅ አለ ብላን። እንግዲህ ሀይሴ ላይና ኮከላ ላይ የጸደቀ ነገር ሀይሴ ጸድቆ ከሆነ ኮከላ ጸድቋል ማለት ነው። ኮከላ ጸድቆ ከሆነ ሀይሴ ጸድቋል ማለት ነው። ክብር ለእግዚአብሔር ይሁን። ሁለቱንም ቤተ ክርስቲያን አንላይም። አንዱ ጋር ጸድቋል፣ ግን ሀይሴና ኮከላ ጸደቀ። ሆሳና 7 የሚል ተፈጠረ። እግዚአብሔር አምላክ ረዳን። የዛሬ 30 ዓመት የዛሬ ስንት ዓመት? ወጣቶች ገና የተወለዳችሁ ይህን ታሪክ አታውቁም። በደንብ እንዲታውቁ ስለፈለግኩ ነው። እግዚአብሔር አምላክ ይሄን መሰረተ። 36 ዓመት የነበርኩትንም 66 ተደረገ። አባቶቻችን እዚህ አሉ። የዛን ጊዜ አማ ለኮ አኖ ነው ሁሉ መትኮር ሁሉ ለሞን ወስን ከናምላው አማ ሊሳንን እንካ ከለመርቆጭኔ ዋቻዋሉ ማማ ወይም ኮከለን ወይም ሀይሴን አጣጣን ቆና ይሩምባ ለላንቱ ለኮ አኖ የሚል ጋሽ ብራኑ አሉ፣ ጋሽ ከበዳ አሉ፣ ጋሽ ወልደ አሉ። ሌላ ማን ነበር? ሙላየው ጋሽ ተፋር ነበሩ። ዛሬ ከኛ ተለይቷል። እና ሌሎችም ነበሩ። አሁን እግዚአብሔር እድሜ ሰጥቷቸው በእኛ መካከል አሉ። እግዚአብሔር አምላክ የተባረከ ይሁን። እነዚህ ላባቸውን ጨርሶ እግራቸውን ጨርሶ ፍልጥ ተሸክመው ሕይወታቸውን ከፍሎ ሀብታቸውን ቤት ንብረታቸውን ከፍሎ ነው ይሄን 7 ለመመስረት የቻልነው። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ስለዚህ ጌታን ላመሰግን የቆምኩት ለዛ እግዚአብሔር አምላክ አንድ አድርጎናል። ከ7 ወደ 2 ከ2 ወደ ዲስትሪክት ፓስተር አደግን። ክብር ለእሱ ይሁን። ከዲስትሪክት አንዱ ተጨማሪ ፊልድ ተባል ከ8ቱ እግዚአብሔር አምላክ ፊልዱንም አሳልፎ ሰጥቶ ፓስተርንም የኛ መሪ አድርጎ መካከላችን አስገኛ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ይሄ ዲስትሪክት ነው እንግዳን የሚቀበለው፣ እንደ ጎርፍ የሚወርደውን የሚቀበለው ይሄ ዲስትሪክት ነው። ስለዚህ በጌታ ተዝናኑ። ኢየሱስ ጌታ ነው። ኧረ እባካችሁ በጌታ ደስ ይበላችሁ። አሜን። ስለዚህ ኢየሱስ ያልሰራ ታሪክ የለም ለኛ። እሱ ብቻ አይደለም ወኔ አበዛ እንዳትሉ። ከእሱ ቀጥሎ ምን አደረገ መሰላችሁ? ቅድም 7 ነው 8 ነው ያልነው። አሁን ደግሞ 7 ቤተክርስቲያናትን ጨምሮ ወደ 16 ነው 17 ደርሷል። ፓስተር ስንት ነው? 17 እነማን ተወለዱ መሰላችሁ? ለምቡዳ ጌታ ይባረክ። ሆሳና ደግሞ ወደ 6 ነው 7 ቤተክርስቲያን ብትንትና ልቸምባ ሄጦ ምዕራብ ሆሳና ሴሽዱና ሀቅሙራ ማን ልበል ከድግሳ ተረሳኝ። እንደሌላ ማን ነው? ጫክቢራ። ኢየሱስ ጌታ ነው። ክብር ለእሱ ይሁን። አሜን። እግዚአብሔርን አመስግኑ። አሜን። ስለዚህ አደግን ወደ 17 ገና ሚሊዮን እንሆናለን። ሆሳና የኛ ትሆናለች።
ሕዝብ ሁሉ የኛ ይሆናል። እንወርሳታለን፣ እንገባለን። መንግሥተ ሰማያት የኛ ነው። ከዚህ ጉዞ የሚያሰናክለውን ኃይል በጌታ ስም አሰርን፣ የታሰረ ይሁን። ስለዚህ በጣም ደስ ስላለኝ ነው። ክብር ለኢየሱስ ይሁን። ስለዚህ አናውቀውም፣ ይሄን የደረስንበትን አናውቀውም። እናቶች እልል በሉ፣ እውነት ነው። ስለዚህ ፓስተሮች፣ ስለዚህ ለጌታ ክብር ልንሰጥ ይገባል። ጌታ አሳደረን፣ አለመለመን። ስለዚህ ለእሱ ምን ያንሰዋል? ምንም። ክብር ለእሱ ይገባዋል። 30 ዓመት የሆነ ወጣት ይሄን አያውቀውም። አሁን የተወለድከው አታውቀውም ይሄን ታሪክ። ከዛ አልፈን እኮ 1987 ነው የሆሳዕና ቤተ ክርስቲያን የጀመረው። የኮከላ አህዮች እንጨትና አፈር ወስዶ ይጭኑና ቅዳሜ ቅዳሜ ይሄዱና እዛ ሳር ነው የሚበሉት። ለመዝናናት ነው የሚሄዱት። አሁን ጎንበራ ሰፈር ላይ ያለውን ቸርች የአይሴ አህዮች በሙሉ እዛ ነው የሚሄዱት። ሲፈለጉ የት ነው የሚገኙት? እዛ ሆሳዕና ቤተክርስቲያን ግቢ። የትም አይሄዱ። የትም እኮ እኔ ምስክር ነኝ። ሆሳዕና ግቢ ለምንድን ነው የሚሄዱ መሰላችሁ? እንጨት ተሸክመው ስለሄዱ፣ እህል ተሸክመው ስለሄዱ፣ ሌሎች ነገሮችን ተሸክመው ስለሄዱ እዛ ይገባል። ክብር ለኢየሱስ ይሁን። ሌላው ጸሎት ርዕስ የሚሰጠው ለእኔ በጣም እንትን ስላለ ነው ይሄን እየተናገርኩ ያለሁት። ገና 25 ዓመት 20 ዓመት ያላችሁ ልጆች፣ ከ30 ዓመት በላይ ያልሆናችሁ ልጆች ይሄን ታሪክ በደንብ ስለማታውቁ እንድትጨብጡ ስለፈለኩ ነው። ያሉት አባቶች ሲያስጨብጡ ታሪክ አልነገራችሁም እንዳትሉም ነው። ሌላው ጸሎት ርዕስ የሚሰጠው አሁን በአድቬንቲስት ቤተክርስቲያናት ላይ ትልቅ ውጊያ አለ። ዙሪያው በሙሉ ውጊያ ላይ የተወጠረ ነው። ሰሞኑን ዛሬ በዚህ ቅዳሜ ትላንት ወዲያም እንመጣለን እያል አንድ የተከሰተ ችግር ስለነበረ ነው የቆየነው። ጤጦ ቤተ ክርስቲያን የሁላችሁም ጸሎት ሆኖ ሰፊ መሬት አግኝቷል። ወደ 2800 ካሬ ሜትር የሚሆን ይሁንና በጤጦ ቤተ ክርስቲያንና በመንገድ መካከል ላይ 2 ሜትር የምትሆን መሬት አለች። እቺ መሬት የሆሳዕና መሬት እንደሚታወቀው ጫው ነው የሆነው፣ ውድ ነው የሆነው። ስለዚህ በዛ መካከል ላይ ሰው መግባት አይችልም ብሎ የጤጦ ቤተክርስቲያን በሰፈሩ ላይ የሆነ ነገር ደረቅ አድርጎ ይዟል። እቺን ቦርብሮ የያዘ ሰራዊት ይሄን ቦታ ካለቀቃችሁ ወይም እዚህ ሰፈር ላይ የሆነ ነገር ካላደረግን የሚል ነገር ተነሳ። በቤተክርስቲያን ዙሪያ ላይ አንድም ነገር አይደረግም። ቤተክርስቲያን በአራት ዙሪያው መንገድ ነው የሚከፈትላት። የጤጦ ቤተክርስቲያንን መንገድ ነው ያገኘችው። ክብር ለኢየሱስ ይሁን። ዙሪያዋ በሙሉ በመንገድ ነው ታጠረው። የመንግስት አካላትን ቢሆን በእናንተ እጅ ሆኖ ይቆይ የሚል ቃል ሲሰጡ፣ ሌሎች የሆነ ነገር ይሄ መላ ስለመደው ቡድን ያቺ እነሱ ያጠሯትን አጥር ካላፈረሱ የሚል ሰራዊት መጣና ሐሙስ ቀን እኔ መንገድ እጄ ነበር። እነ ጥጋቡ ሲደውሉ እዛ ጋር ደረስኩ። ሲያይ የመጣው አካል አፍርሶ ነው ሄደ። አፍርሶ ከሄዳ በኋላ መልሶ ትንሽ ደረቅ አድርጉ ደረቅ ስም ይወቆት አድይስን ደረቅ አይናውሉ ደረቅ አኮከም ለምን ተባለና ትላንትና ተመጣ። ትላንትና መጣና ያቺ ተባለ። እዛ መካከል ላይ የሚገባ ማንም ሰው የለም። እኔ ለማለት እየፈለኩ ያለሁት እግዚአብሔር ይቻላል። ስለዚህ በቤተ ክርስቲያናችን ላይ የተነሳው ጦርነት በጌታ ኢየሱስ ክርስቶስም ይመለስ። ስለዚህ ትላንትና ጮክ ያለው ለፓስተር ነግሬያለሁ፣ ጸሎት እንዲደረግ ብዬ። መሬት ሁሉ የማን? የእግዚአብሔር መሬት የእግዚአብሔር። ስለዚህ በዚህ አይነት መልክ እየመጣ ያለውን ይሄ ብቻ አይደለም፣ ሌሎች ቤተክርስቲያናትም ላይ አፍንጫ ጠቅሶ ያሉ ነገሮች አሉ። በአዲሱ የመንግስት መሬት አዋጅ ላይ ቤተክርስቲያናት ባሉበት ዙሪያ በሙሉ አራቱም መንገድ ሆኖ ነው የሚሰጠው። ሌሎች ተደርቦ አይሰጥም። ስለዚህ በማወቅም ባለማወቅም የእኛም ልጆች ናችሁ። የእግዚአብሔር መሬት የሕዝቡ ነው። የመንግስትን መሬት ለመግፋት አይደለም፣ የተለያየ ነገርም ለመሄድ አይደለም። የሁኔታዎች አስገዳጅነትም እዛ ውስጥ ሊኖር ይችላል። ስለዚህ እግዚአብሔር አምላክ መልስ ይሰጣል፣ መልስም ሰጥቷል። በእጃችሁ ያቆዩ። እንደውም አመስግኖ ነው የሄዱት። ሌባ መጥቶ ከሚሰጥ እናንተ የእግዚአብሔር ሰዎች ታማኞች በመሆናችሁ በማቆያታችሁ እናደንቃለን የተባለ። ስለዚህ እግዚአብሔር ሀብቱን በልጆቹ አማካይነት ስለሚያስጠብቅ ጸልዩ። ቤተ ክርስቲያኖቻችን ላይ የሚነሱ ጦርነቶች
እጅግ ሰፊ ናቸውና እንድትንበረከኩ ጉልበት ዋጋ አለው። ጸልዩ። ጌታ ይርዳችሁ። እግዚአብሔር አምላክ ይባርካችሁ። አሜን። የዛሬ 30 ዓመት 96 ዓመት ሆኜ እንዲያመሰግን እግዚአብሔር ዕድሜ ይስጠኝ። አሜን።